እንዴ አንተ ብልቷ ተናካሽ ነው በቃ ምንም ይሄ እኮ የሚካልኩ ነገር አይደለም እኮ እንዴ እየነከሰኝ እንኳን ብልቴን እየነከሰው ነው አለኝ ሆስፒታል ሄጄ ራሱ ምን ብዬ ልናገር ብልቴን ነከሰው ብዬ ልናገር በጣም እኮ የሚከብድ ነገር እኮ ግንኙነት ከሌላ ሰው ጋር ካደረኩ በኋላ ያ ሰው ድጋሚ ወደ እኔ ህይወት መምጣት አይፈልግም ብልቱ በጣም ሲጎዳ እንደውም መጮህ ጀመረ እሱንም ያው ትንሽ ስለተጨነኩኝ እሱንም እንዳንተ ላማክር ስለፈለኩ ነው ማለቴ ብልቱ እንደተጎዳ ድጋሚ ምን ማለት አንቺ ማግኘት አልፈልግም ነው የሚለኝ በዚህ አይነት ነገር አለ ብዬ ለማሰብ ራሱ ይከብደኛል ለማመን ውስጤን ለማሳመን በጣም ጥረት አድርጌያለሁ ተፈጥሮ የሚሆነ ስሜት ይኖርሃል እሱ ትንሽ ለኔ ቻሌንጅ ሆኖብኛል ትንሽ ከብደኛልና እንዴለ ብልቱ እንደተጎዳ አይነት አክት የሚያደርግ ነገር አለና ምን ሆነ ነው ምናምን ስለው አለቀም በቃ ቆይ ምንድነው ያደረግሽ ምናምን ነገር አይነት ነገር ነው የሚለኝ ኢማጂን እንግዲህ የሴት ልጅ ብልት እንዴት ነው ተናካሽ የሚሆነው በቃ እንደ ውሻ ነው እኮ የነከሰኝ አንዴ ደበቀችው በጣም ከባድ ኬዝ አለ እንግዲህ እንዴ እኔ ምን አደረግኩ ምናምን ስለው ቆይ እኔ አላስደሰትኩም ወይስ ምንድነው ስለው አይደለም ግን እንትኔ ተጎድቷል ብልቴ ተጎድቷል አንተ እንዴት ይናከስ እንደነበረ እኮ በእውነት እኔ ህመሙን እኮ ነኝ እኮ ማቀው ጭራሽ ደግሞ ልትሸመጥ ትፈልጋለች እንዴ እኔ ልንገርሽ አይደለ ካንቺ ጋር ብሞት ሴክስ አላደረገ እኔ ነው እንደዚህ የምትለኝ አንቺ ነው እንደዚህ ከኔ ጋር ሴክስ ማድረግ አይፈልግም ምን ነው ስለው በቃ ፍርሃት ውስጥ ነው የሚገባው ወንድሜ እቺ እኮ ማለት እኮ ውሻ ታውቃለህ አይደለ ውሻ እንደዚህ እንደሚቆልፉት እንደዛ እኮ የምታረግ ሴት እኮ ነች አንቺ ሰው ነኝ ብለሽ ነው እንደምታስቢው ማለት በቃ ድካም ላይ ነው በቃ ድክም ያለ ሴክስ ነው በቃ እኔ ጋር የሚያደርገው ሰውነቷ በጣም የሚያምረው በጣም ነው የሚያምረው ገብቷል በቃ በጣም የሚያጓጓ ሰውነት ነው ያላት የሚያሳሳ ሰውነት ነው ያላት ከሁለቱ ወንዶች ጋር በተከታታይ ወሲብ ፈጽሜ የሁለቱም ወንዶች ብልት ተጎዳ ነው እያልሻለሽው እርግጠኛ ነኝ ብዬ ማስበው ከሱ ነው ችግሩ እንት ብልት መመርመር አለበት በደንብ መታወቅ አለበት ጭራሽ እኔ ነው መመርመር አይ ጋይስ ውዴ ቻናላችን ቤተሰቦቻችን እንደናችሁ ዛሬም እንደተለመደው አዲስ ቪዲዮ ይዘንላችሁ መጥተናል እስከ ፍጻሜ ድረስ አብራችሁን ሆኑ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዳይረሱ ከባለቤቴ ጋር 2 አመት ሆነናል በትዳር ከቆየ እኔ ከግል ድርጅት ውስጥ ተቀጥሬ ነው የምሰራው ማናጀር ነኝ የድርጅቱ ወይም ደግሞ የዛ እንትንም መናገር አልፈልግም ምክንያቱም ይሄን ያለብኝ ችግር ማንም እንዲያውቅ ስለማልፈልግ ነው ሲቀጥል ደግሞ እንደነገርኩ በትዳር 2 አመት ሆነኛል ስኖር እና ከባለቤቴ ጋር ማለት ያነክር ግጭት የለንም ማለት ይሄ ቤተሰብ ጋር ማለት በትዳር ስትኖር መጣላት መጋጨት የሆነ ጭቅጭቅ ምናምን ሊኖር ይችላል ግን ያነክልኛ ምን ተጣላበት ኬዝ አልነበረም እና እንደነገርኩ በርግጥ ባለቤቴ ብዙ ጊዜ ፊልድ ይወጣል ምናልባት ከሳምንታን 2 ቀን ወይ 3 ቀን ቤት ሊቀመጥ የሚችለው ከመጣ ፊልድ ከተመለሰ በኋላ ግን 3 ቀን ሳይቆይ ደግሞ ተመልሶ ፊልድ ይሄዳል ማለት ለኔ ጊዜ የለውም በቃ ለኔ በቃ የፊልድ ጊዜ ነው እኔ በቃ እዚህ ቤት ብቻዬን መኖር ማለት ይቻላል እኮ ባለትዳር በሆንም ግን ባለትዳር ነው ብዬ ለማሰብ ይከብደኛል ለምን አንዳንድ ሰው በርግጥ አለ የባለቤትሽን የሥራ መደብ ያው እኔም አውቀዋለሁ መናገር ካስፈለገን እናገራለን ያንቺን አልፈልግም ስላልሽ ነው እንዲታወቅ አንዳንድ ሰው አለ ከሰኞ እስከ ሰኞ ፊልድ የሚሆን ማለት ነው ያው ግን እንዳልሽው ትዳር ላይ ሲሆን በጣም ከባድ ነው እና በዚህ ምክንያት እኔ አንዳንድ ነገሮች ይሰሙኛል ማለት ብቸኝነት የሚሰማኛል ተፈጥሮ የሚሆነ ስሜት ይኖርሃል እሱ ትንሽ ለኔ ቻሌንጅ ሆኖብኛል ትንሽ ከብደኛልና እና በዛ ምክንያት የሆነ ክፍተት ሲፈጠር ሌላ መመኘትህ ወይም ሌላ ማሰብህ አይቀርም የሆነ ነገር ማድረግ አይቀርም እና ያ ነገር ግን እና እንዴት እንደምነግርህ አላውቅም እና ከባሌ ውጭ ማለት ከሌላ ሰው ጋር ማለት ግንኙነት ምናምን ፈጥሬ ነበር ኦኬ መማገጥ ነው እንግዲህ መማገጥ ከተባለ እንደዛ ነገር ነው ግን ስለዚህ ከባልሽ ያለ ባልሽ ላይ ወንድ ደርበሻል ግን በኔ የሚፈረድ አይመስለኝም ግን እንደነገር መፍረዱ ይቅርና አሁን ስላለው ነገር እናውራ
እኔም እዚህ ጋር ለመፍረድ አይደለም የመጣሁት ነገሩ የሚሆን ከሆነ ይሆናል ማይሆን ከሆነ አዎ ግን ምን መሰለ አንደ ነገርኩህ ብዙ ጊዜ ፊልድ እንደሚሄድ ነገርኩህ ግን ቢመጣ እንኳን 2 ቀን 3 ቀን ለኔ ጊዜ ቢሰጠኝ እንኳን ጥቅልል ብሎ የሚተኛው ማለት ለኔ ስሜት አይጨነቅም በቃ ምን ነው ስለ ደክሞኛል መተኛት አለብኝ አይነት ነገር ነው እንጂ ለኔ ማለት የሆነ ነገር እንትን ይጠበቀልኝ ያለው ወይም ስሜቴን ያያሰበልኝ አይደለም የራሱን በቃ ይሄዳል ይመጣን ይተኛን አለቀ ገብቷን ስለዚህ እኔ ደግሞ በቃ በዚህ ክፍተት እኔ ደግሞ ስሜት አለ ተፈጥሯል እና በዚህ ምክንያት እኔ ሌላ ሰው ላስብ ይችላል እና በዚህ ምክንያት ሌላ ሰው ጋር ግንኙነት አደረኩኝ ግን ያ ነገር ሲፈጠር ምንድነው ስለዚህ ሴክስ ምናምን አድርገሻል አዎ እና ግን ግንኙነት ከሌላ ሰው ጋር ካደረኩ በኋላ ያ ሰው ድጋሚ ወደ እኔ ህይወት መምጣት አይፈልግም ማለት እኔ አላቅም ግን እሱ ማለት እንትኑ እንደተጎዳ ምናምን ነገር ነው የነገረኝ ማለት ብልቱ እንደተጎዳ ድጋሚ ምን ማለት አንቺ ማግኘት አልፈልግም ነው የሚለኝ ምን ነው ነው ምን አደረኩ ምናምን ስለ አንዴ ወሲብ ካረጋችሁ በኋላ ነው ወይስ በተደጋጋሚ በቃ አንዴ ካደረግን በኋላ እሺ ከዛ ድጋሚ ላገኘው ስሞክር ይፈራን በቃ ድጋሚ ከኔ ጋር ሴክስ ማድረግ አይፈልግም ምን ነው ስለ በቃ ፍርሃት ውስጥ ነው የሚገባው ምን ነው ተቀለ ብዙ ወንዶች እኮ ይፈልጉኛል ከኔ ጋር ማደር መዋል የሚፈልጉ ብዙ ወንዶች አሉ በዙሪያ በቃ እኔ ደግሞ በቃ እመርጣለሁ ገብቷል ለመጀመሪያ ጊዜ ከባዲ ውጭ ከሄድኩ በኋላ ግን ድጋሚ እንደዛ አይነት ኬስ ይፈጠር እኔ ብዙ ሰው እንደሚመኘኝ ወንድ እኮ ያው አንድ ግንኙነት አድርጎ ሚሸሽ አለ ግን እኔ እንደዛ አይነት ሰው አይደለም አንደኛ ወጭ ከቨር አድርጌ አዝናንቼ ፈታ አድርጌ የሚፈልገው ነገር አድርጌ ገብቷን አይደለ ባለቤቴ በርግጥ በስሜት የሆነ ነገር ቢንተን ቢልም ገንዘብ እንደፈለኩ ነው ገብቷን የራሴም የተሻለ ገቢ ያለኝ አዎ ኑሯችን አሪፍ የሚባል ነገር ስለሆነ የገንዘብ ችግር የለብኝም ስለዚህ ያን ነገር ማድረግ ስለምችል በምክንያት ሊርቀኝ ይችላል ገብቷን አይደለ ስለዚህ ሌላ እሱ በሄድም እኮ ሌላ አለ ብዬ ደግሞ አስባለሁ ገብቷን አይደለ ግን እንደነገርኩ የጠየቀኝ ወይም ደግሞ የፈለገኝ ሁሉ እኔ ፈልገዋለሁ ማለት አይደለም ስለዚህ የራሴ ምርጫ አካሄዳለሁ ግን የሆነ ሰው ፈልጌ ልክ እንደነገርኩ ከሱ ውጭ ሌላ ደግሞ በሽ በቃ ብዬ አንተ ከቀረ ቅርብ ብዬ ሌላ ሞክሬያለሁ እና እንደነገርኩ ማለት ከውሽማይ ጋር እንደዚህ አይነት ነገር ካደረግን በኋላ ድጋሚ አልቀርብሽም ምናምን ብሎኝ በቃ እንደ አንተ ብቻ ነው እንደ ወንድ ምናምን ብዬ ሌላ ሰው ጋር ሄጃለሁ ሁለተኛው ሽማይ ጋር አዎ እሺ ምክንያቱም እንደነገር በዙሪያ ነፍ ሰዎች አሉ የሚፈልጉኝ ስለዚህ ከሄድኩ በኋላ ከሱ ጋር እንደዚህ ሴክስ በመናደርግበት ወቅት ማለት እኔ በቃ ኦቨር ስሜት ውስጥ ስለምገባ እሱም እንደዛን ግን መሀል ላይ የሆነ ስሜት ይሁን ምኑን አላቅም ግን የሆነ እንትን ይላል ማለት የህመም ስሜት እንደሚሰማው አይነት የማቃሰት ነገርና ብቻ የሆነ ነገር አክት የሚያደርገው ነገር አለ ግን እኔ ያን ነገር ላስተውል አልችልም ገብታን ውስጥ እኮ ያቃን ግን ይሄ ነገር ምን ሊሆን ይችላል ብዬ መገመት ይከብደኛል እና ካደረግን በኋላ ምናምን ኦልሞስት እንትን ምን ሆነ ነው ምናምን ብዬ ከጨረስን በኋላ አይ ምንም አልሆንኩም ብሎ የሆነ በቃ ፊቱ ምናምን ይቀያየራል እና የሆነ መንቆራጠጥ ይሄ አለ አይደለ ብልቱ እንደተጎዳ አይነት አክት የሚያደርግ ነገር አለና ምን ሆነ ነው ምናምን ስለው አለቀም በቃ ቆይ ምንድን እንዳያደርግሽ ምናምን ነገር አይነት ነገር ነው የሚለኝ እንዴ እኔ ምን አደረግኩ ምናምን ስለው ቆይ እኔ አላስደሰትኩም ወይስ ምንድነው ስለው አይደለም ግን እንትኔ ተጎድቷል ብልቴ ተጎድቷል እና ምንድነው ኬዙ ምንድነው ቆይ ለምንድነው አንቺ በቃ ተኛ በቃ ራቂኝ ቆይ አንቺ ማንሽ ምናምን ነገር ገብቷል ሲያውሽ ምናምን በቃ በጣም ቆንጆ ነሽ ውበትሽ ምን ቆንጆ ነው ተስቢያለሽ ምናምን ግን ማለት ሴክስ ላይ ጎበዝ ነሽ ግን እንትኔ ለምን እንደተጎዳ አላቅም ብልቱ ተጎዳ ወሲብ በሚያደርግበት ጊዜ ካንቺ የመጀመሪያው ልክ እንደዚህ ዲቴል እንኳን ባይነግረኝም በቃ እንደዛ አይነት ነገር ነው ያለኝ እሱ ብልቱ እንደተጎዳ ነው ነገረኝ
አንቺ ግን ልብ አላልሽውም ነበር መጀመሪያ ላይ እኔ ምንም አላውቅም በቃ እዚያው ሁለተኛ ጋር እንደነገርሽኝ ከሆነ እንግዲህ ከሁለተኛው ጋር ስታረጊ ነው አይደለ ልብ ያልሽው መጀመሪያ አካባቢ እንደውም በሌላ ነገር ነው መሰለሽ እኮ አይደለ እኔ እንደነገርሽኝ ከሆነ አዎ ማለት እኔ በዚህ መንገድ አላየሁትም ምክንያቱም እኔ ከባለቤቴ ጋር ኖር ያለሁኝ ምንም አይነት ችግር የለብኝም ገብታና ያው ብዙ ጊዜ ለኔ ጊዜ ስለማይሰጠኝ ነው እንጂ እኮ ከሱ ጋር እኮ ምንም ደስተኛ ነኝ ነበርኩት በሴክስ እኮ ሁለታችንም ተስማምተን ነው የኖር ነው ግን ከጋብቻ በፊት 1 አመት በፍቅር ቆይተናል ያ ደግሞ ደስ የሚል ላይፍ ነው ነበር ነው ስለዚህ እንዴት ይሄ ነገር ሊፈጠር ይችላል አላውቅም ማቀው ነገር የለም ግን አሁን ተደጋጋሚ ማለት ለመሞከር ፈለኩና አይ ቲንክ እርስ በርሳቸው ያወሩ ይሁን አላውቅም ግን የሆነ ከየሱ ጓደኞች ሁለተኛው ሽማ ያልኩ የሱ ጓደኞች ነው ምናሉና የሆነ መተራረብ የሆነ ስለኔ የሆነ ነገር ማውራት ጀመሩ እኔም አልገባኝም እና ከኔ መራቅ ጀመሩ ወንዶች ከኔ መሸሽ ጀመሩ ከሁለት ወንዶች ጋር በተከታታይ ከባሌ ውጪ ያሉ ሁለቱ ሽሞች ናቸው ከሁለቱ ወንዶች ጋር በተከታታይ ወሲብ ፈጽሜ የሁለቱም ወንዶች ብልት ተጎዳ ነው ያልሻለሽው ይሄ ነገር ከባልሽ ጋር አጋጥሞሻል በጭራሽ እንደነገርኩ ነው ከባሌ ጋር ምንም አይነት ችግር የለብኝም ለኔ ጊዜ ያለ መስጠት ችግር ነው እንጂ እኔና እሱ በሴክስ ተጣልተን አናውቅም እና ምንም እሱ ጋርም የተፈጠረ ነገር የለም ሁለታችን በዛ መንገድ ደስተኞች ነን ነበርነው እና ምንድነው ነገሩ እና ይሄ ነገር ምን እየተፈጠረ እንደሆነ እኔም ግራ ስለገባኝ ስለጨነቀኝ በቃ የመጨረሻ ቻንስ ሶስተኛ እንደምንም መሞከር አለብኝ አልኩ ሶስተኛው እንጂ ከዛ ሶስተኛው ጋር እንደዚሁ ሴክስ አደረግን በመናደርግበት ሰዓትም አሁን እንደዚህ አይነት ኬስ ተፈጠረ እና ምንድነው ይሄ ነገር ኮኔ ከባለቤት ውጭ መሄድ ፈልጌ አይደለም ግን በቃ አልቻልኩም ራሴ መቆጣጠር አልችልም በቃ ስሜታዊ ስለመሆን ኦቨር የሆነ ስሜት ስለሚሰማኝ በቃ ግዴታ ወደዛ ነገር እንዳመራ አድርጎኛል እና ኦቨር በቃ ስትረስም ጭንቀት ይሁን አላቅምና በማድረግበት ታይም ሌላ በቃ እንትን ውስጥ ነው የምገባው ማለት ያ ነገር ስተት ይሁን አይሁን አላቅም ይሁን አይምሮዬ በጣም ኦቨር የሆነ ጭንቀት ውስጥ ገባለሁ እና ራሴን ሁሉ ማቀበት መንገድ አይኖርም በቃ የሆነ ነገር ውስጥ ገባለሁኝ እና ያ ነገር ልክ እንደ ነገር ሶስተኛው ጋር ሲፈጠር ራሴን ቼክ ማድረግ ጀመርኩኝ ግን ራሴን ቼክ ሳደርገው ቀጥታ በቃ ሶስተኛው ጋር እንደ ነገር ሴክስ እያደረግኝ ያለ በቃ ራሴን እንደምንም ብዬ እንትን ለማለት ስሞክር ብልቱ በጣም ሲጎዳ እንደውም መጮህ ጀመረ እንደ ምን ሆነ ምንድነው የተፈጠረው ማን ወደ ራሴ እንትን እያልኩኝ እየጣርኩ ያለ ነከሽኝ እኮ ምናምን ነገር አለኝ እንደ ምን ነው ነከስኩ ነው እንደ እየነከሰኝ እንኳን ብልቴን እየነከሰው ነው አለኝ ከዛ እኔ ነገር ምን እንደሆነ ማለት እንዴት ነው እኔ የኔ ብልት ሊናከስ ይቻላል ገብታን ስለዚህ ካንዴም 3 ጊዜ ከባለቤቴ ጋር ምንም ማይ ነገር የለም ግን ከ3 ወንዶች ጋር ግን በማድረግበት ሰዓት እንደዚህ አይነት ኬዞች ተፈጠሩ ማለት ሶስታችን ብልታቸው እንደጎዳውቴ ማለት ብልቴ እንደሚናከስ ነው እና በቃ እኔ ነገር እኔ ማለት ለኔም ጥያቄ ሆነብኝ ያ ነገር የሚፈጠረው ግን ማለት ስሜት ውስጥ ገብቼ በማድረግበት ታይም ነው በጣም ከባድ ነገር ነው የነገርሽኝ ያለሽው ለማመን የሚከብድ ነው ያለሽው ከባሌ ውጪ ከ3 ወንዶች ጋር እንግዲህ ሴክስ አድርግ ያለው ግን ከ3ቱም ጋር ሴክስ በማድረግበት ጊዜ ብልታቸውን ነከሰው ነው ያልሻለሽ መቀለም እኔ ስለ ከየት እንደመጣ እንዴት እንደሆነ እኔ እንዴት እንደምነግርህ ማለት ከባለቤቴ ጋር እንደዚህ ነገር ኬዝ የለም ማለት እንግዲህ እንደነገርኩ 1 አመት በፍቅር ቆይታናል በትዳር 2 አመት ቆይታናል እናሱ ግን ክፍተት የተፈጠረው ብዙ ጊዜ ፊልድ በሚወጣበት ታይም እኔ በቃ ስሜታዊ ስለመሆንና ለኔ ማለት ስሜት ስለማይጨነቅ ከፊልድም ሲመለስም በቃ እንደዚህ ሴክስ ፍላጎቱ ብዙ አይደለም በቃ የተኛን ድካም ምናምን ነው የሚለኝና እኔ በዚህ ታይም ደግሞ እኔ በቃ ስሜታዊ ስለመሆን ሌላ ሰው ጋር ይርኩኝ ግን በሚርበት ታይም የብልታቸው መጎዳት ያ ማለት የኔ ብልት የነሱን ብልት እየነከሰው ነው ያለው እንዴ ከአንድ ሰው ጋር ነው ችግሩ ብዬ ደግሞ ሌላ ሰው ጋር ሲል እንደዚህ ለሶስተኛ ጊዜም ተደጋገመ
እና ይሄ ነገር በጣም ስለጨነቀኝ ነው ላንተ ይሄ ነገር ምናልባት መፍትሄ ካለክ ብዬ አንተ ጋር የመጣሁት። ለምን እንደሆነም በደንብ አታውቂውም ለምን እንደሚናከስ? አዎ አላውቅም ማለት እኔ እንጃ እንዴት እንደሆነ አላውቅም፣ ግን ለኔ ራሱ ግራ አጋብቶኛል። ማለት ሴክስ በማደርግበት ሰዓት ላይ በቃ ጭንቀት ውስጥ ስገባ ነው በቃ የሆነ የመናከስ ስሜት እነሱ የሚሰማቸው። ለኔ እኮ ምንም አይሰማኝም እኮ እነሱን የኔ ብልት እነሱ እንደሚነካቸው ምናምን አላውቅም፣ ግን እነሱ ሲሰማቸው ነው እኔ የማውቀው። እንደዚህ ሆን ሲሉ ነው እንጂ እኔ የሚሰማኝ ስሜት የለም። ግን ይሄ ኦቨር የሆነ ጭንቀት ውስጥ ስገባ ብቻ ነው ይሄ ነገር የሚታወቀኝ። ግን አላውቅም ይሄ ነገር ምን እንደሆነ እኔ ራሱ ግራ አጋብቶኛል። እነሱን አግኝተሽ ለማውራት አልሞከርሽም? እኔም ሞክሬያለሁ እኮ ግን እንዴ አንቺ ቆይ ማንሽ እንደንቺ አይነት ሴት አይተን አናውቅም። ስትታይና ውስጥሽ ምን እንደሆነ አናውቅም። በቃ ከኔ ለመሸሽ ነው እንጂ ወደ እኔ ድጋሚ ለመቅረብ አይፈልጉም። እንደውም ከነሱ ይልቅ ሌሎችም እንዳይቀርቡኝ ያደረጉ ያሉት እና ይሄን ነገር ማለት ይሄ ተፈጠረ ያለው ነገር እኔም ጥያቄ ሆኖብኛል። እና ተደጋጋሚ ላወራቸው ከአንዴም ሶስቱም ላወራቸው ሞክሬያለሁ፣ ግን ሊቀርቡኝ ፈቃደኛ አይደሉም። ውድ ቻናላችን ቤተሰቦች እንዳያችሁት ነው እስከ ፍጻሜ ድረስ አብራችሁን ሆኑ። አሁን አንድ ሰው ይመጣል፣ እሱ ማን ይሁን አብረን የምንናይ ይሆናል። እስከ ፍጻሜ ድረስ አብራችሁን ሆኑ። ወዳችኋለሁ። ላይክና ሼር በማድረግ እንዳይረሱ። ማን ይሁን? ሰላም እንዴ አትቀርቢኝ ደስ ይለኛል። እሺ ወደዚህ ነው እኮ አይ እንትን በልልኝ እኮ እዛው ጋር እዚህ ጋር ችግር የለም። ቆይ አንዴ ሪታ እሺ እዚህ ጋር ነው ሻርፈልኝ ነገር ይሄ አውርተናል አይደል? ውጪ እኮ ታዲያ እንትን በልልኝ። አረ በእናትሽ እንዴ ቶሚ ቆይ ምን አደረኩ? ቆይ ግን እንዴ ቶመኒ እኮ እንዴ አውቀኛል። ቆይንሽ ምን አድርጊ ነው? ቆይ ዘውኝና እኔ ክፉ ነኝ ላንተ? እዚሁ ጋር ሁኝና ቆይ እሺ እዚሁ ነው አንተ ችግር የለውም እባክህ እዚሁ ሆነሽ ያለውን ነገር አውሪ ሪታ እባክሽን። ቶም ቆይ ግን እኔ ምን አድርጊ ነው? እሺ ንገረኝ እኮ እኔ አስቀይሜያለሁ? እኔ እንደዛ አይነት ነገር ላወራ አይደለም። እኔ ስንት ከሚፈልጉኝ ሰዎች ማለት አንተ መርጭ ስለቀረብኩ ነው? አንተ ገላይን ራሴን አሳልፌ ስለሰጠው ነው? ምንድነው ራስሽን አሳልፈሽ እዛው ሆነሽ አውይ ወደዚህ አትጠጊ። ያሁን ነገር ያደረኩልህ ነገር ሁሉ ረስተህ ነው እንደዚህ የምትሆነው? እኔ ላይ ምን ያደረግሽ ስለሆንኩ ነው? ጥሩ ሰው ስለሆንኩልህ ነው? በቃ አለፈ፣ እሱ አልፏል። በቃ አሁን እኔ ለዚህ ጉዳይ አይደለም የመጣሁት። እንዴ ፈልገኝ ነበር እኮ መጀመሪያ የቀረብከኝ አይደል እንዴ? አሁን እዛው ኧረ በእናትህ ያዝልኝ አንተ እዛው ቆመሽ አውሪ። እስኪ ቆየኝ እስኪ በደንብ ቆይ። ለምንድን ነው እኔን የምትፈራኝ? ሉታ እንዴ እወጣለሁ እኔ። ለምን የምትወጣው? እኔ እኮ አንተን አክብሬ ነው የመጣሁት። እሺ አንተን አክብሬ ነው የመጣሁት። ይኸውልህ ካስቸገርኩ አሁን ድጋሚ የሆነ ነገር ማድረግ እንችላለን ከፈለክ። ምንድነው ጭራሽ እናደርጋ እየሰማት ነው የምትለው ነገር እናደርጋለን ምናምን ያለች እኮ ነው እንዴ? እኔን እኮ ታውቀኛለህ በደንብ። አንተን አክብሬ ነው የመጣሁት። አንቺ ትንሽ አታፍሪም እንዴ? አሁን ሰው እያለ ደግሞ ጭራሽ ትያለሽ እንዴ? እንዴ ምን ማለት ነው እንዴ? እኔ ልንገርሽ አይደለ ካንቺ ጋር ብሞት ሴክስ አላደርግም። እኔ ነው እንደዚህ የምትለኝ? አዎ አንቺ ነው እንደዚህ እንዴ? ራሴን እኮ አሳልፌ ሰጠው። ምንድነው ራስሽን አሳልፈሽ የምትሰጪ? ከሌሎች ወንዶች መርጬ ስላደረኩ አንተ ጋር እዛው ሁኝና አውሪኝ እኮ ነገር ለምን ደምረቀኝ? እኔ እኮ እሺ ቶም እባክህን እዚህ ጋር ቆይ ልጅ ምን ሆነ እንደዚህ ተቀየረው? ምን ሆነ ነው? እኔ እኮ መጀመሪያ እኮ ሳውቀው እንደዚህ አልነበረም። ትከተኛለህ ብዬ አይደለም እሺ ያልኩህ፣ አክብሬ ነው በቃ በስነ ስርዓት ስላወራኝ እንደ ትልቅ ሰው አክብሬ ነው። ችግር ካለብህ ለምን በግልጽ አልተነግረኝም? ለኔ ምንም ችግር የለብኝም ካንቺ ጋር በቃ እኮ ከኔ ጋር ካለብህ አንተ ራስህ ችግር ካለብህ ንገረኝ። ምን ጭራሽ እኔ ነኝ ጭራሽ ችግር ያለብኝ? እዛ ሁኝና አውሪኝ፣ አትጠጊኝ እኮ ምን አድርጌ ነው? ምን በድዬ ነው? እሺ ንገረኝ ቶምዬ። ቆይ በህግ አምላክ ወንድሜ ያዝልኝ። እሺ አንቺ በህግ አምላክ ለምን በግልጽ አትነግረኝም? ይመስለኛል አንቺን የሚሸሽበት ምክንያት ግልጽ ነው። ቆይ ለምንድን ነው? ኦኬ ስለነገርኩ ያ ሁሉ በዛ ምክንያት ሊሆን ይችላል አይደል? ታቂ ትሆኛለሽ። ምን አሁን ምንም እንደማታቂ ምን አድርጊ ነው ምናምን ችግር ካለ ምናምን ታያለሽ እንዴ? ታቂያለሽ፣ ሁሉንም ነገር ታቂያለሽ። ምን እኔ መናገር ስለደበረኝ ነው? አይውለ እኔ ባለትዳር እንደሆንኩ ታውቃለህ። ምን አገባኝ ነው እንዴ? ቆይ ልነግርህ ነው። ራስሽ ነሽ እኮ ወደ ቤትሽ የጠራሽኝ።
ባለትዳር ብትሆኝ እኔ ምን አገባኝ? በቃ ስለጨቀጨከኝ በቃ አንተ መረጥኩ ከሌሎቹ ወንዶች ከሚጠይቁኝ እኔ በቃ አሁን ያለፈ ነገር ምናምን እያነሳሽ ሌላ እንትን ውስጥ ምንም የሚመለስ ነገር ለሌላ ጉዳይ አትመላልሽ። ይዘው መጀመሪያ ፈልገኝ ነበር አይደል? ለምን ታዲያ አሁን እየተቀየርከው? አይገባሽም እንዴ? አንቺ ቀረብኩ ሳትፈልጊኝ ነገር አደረኩ። አልፈልግሽም ደግሞ አታፍሪም እንዴ? ትንሽ አንተ ልጅቷ እኮ ወልፋም ናት እኮ በጣም ስሜታዊ ሰው ታውቃለህ። ስሜታዊ እኔ ይብላኝ ለባልሽ አብሮኝ ለሚተኛ ሰው ከአንቺ ጋር አብሮሽ ለሚተኛ ሰው ይብላኝ ለሱ። ስለ ባሌን ምንም አትበልሽ። ባሌን አታውቀውም። ኧረ እኔ አዘንኩለት ለባልሽ። ምን ታዝኑለታለህ? ባሌ እኮ በጣም በእኔ እኮ ደስተኛ ነው። በቃ ፊልድ ስለሚወጣ ለእኔ ጊዜ ስለሌለው ነው እንጂ እኮ ከባሌ ጋር ብዙ ጊዜ አድርገናል። ከባልሽ ጋር ደስተኛ ስለሆንሽ ነዋ ከኔ ጋር የተኛሽ። ምን ችግር አልተፈጠረም። ኧረ እኔ እንኳን ገላገለኝ ካንቺ እንኳን ገላገለኝ። በስመ አብ ካንቺ ጋር አንተ ጋር ስለሆነ ነው ቶማስ። እኔ እናንተ ብዙ ያወራናቸው ነገሮች አሉ፣ እውነት ነው። ግን እኔ ደግሞ በካሜራ ፊት እንድትናገራቸው የምፈልጋቸው ነገሮች አሉ። ተስማምተን እስከመጣን ድረስ ብትተባበረኝ ደስ ይለኛል እንደ ወንድም ማለት የእሷን ገላ ብዙ ሰው እንደሚመኘው እሷም ነግራኛለች። አንተም በተደጋጋሚ ታወራት እንደነበር ነግራኸኛልና አንተ ጋር ያለውን ነገር ማወቅ ፈልጋለሁ። ውድ ተመልካቾች እሷ የነገረችን ነገር አለ፣ ግን እኛ ሁሌ ከዚህ በፊትም ሁሌም እንግዲህ ምንድነው አሰራራችን አካሄዳችን አንድ ሰው በተናገረው ነገር ብቻ አይደለም። እኛ ሚዛናዊ ሰዎች ነን። እሷ እንዲህ ስላለች የእሷን ሐሳብ ብቻ ይዘን ሳይሆን እሱ ጋርም ያለውን ሐሳብ ሰምተን ነው ከዛ ለመፍረድ ወይም ደግሞ የሆነ ነገር ለማለት የምንቸኩለው። ቤተሰቦች መቸኮላት በሉት የምንሄደው። ስለዚህ ለምንድን ነው አንዴ ሴክስ ካረጋችሁ በኋላ ወይም ደግሞ ትመኘው የነበረውን ገላ እንግዲህ አንዴ ሴክስ ካረክ በኋላ መልስ አይኗን ማየት እስኪያስጠላ አሁን መፍራት ነው ያስከው ራሱ መርበትበት እኔ ስር እስከ መደበቅ ደረጃ ምንድነው? ይሄንን ነገር ነው ያውቀዋለሁ፣ ግን ተመልካቾች ደግሞ እንዲያውቁት ፈልጋለሁ። አይ አንዴ አይደለም ለነገሩ ሴክስ ያደረግነው። በርግጥ ግን ማለት አሪፍ ግንኙነት ነበረን። ገብቶሃል? እኔ መጀመሪያ ባል እንዳላት አላውቅም ነበር ስንገናኝ በመጀመሪያ ማለት ነው። በኋላ ግን ነግራኛለች። ለምን ይዋሻል? ነግራኛለች። እያወቅኩ ነው ያው ያደረግኩት ማለት ነው። እና መጀመሪያ አሪፍ ግንኙነት ነበረን። ያው እንደነገርኩ ነው፣ ምንም የማይካር ነገር ነው። ቆንጆ ናት፣ የሚያሳሳ ገላላት ምናምን። ሰውነቷ በጣም የሚያምረው በጣም ነው የሚያምረው። ገብቶሃል? በቃ በጣም የሚያጓጓ ሰውነት ነው ያላት፣ የሚያሳሳ ሰውነት ነው ያላት። እና በለሱ ትሸነፋለህ። በቃ ወንድ ልጅ ነህ ትሸነፋለህ። ምንም ይሄ የሚካድ ሀቅ አይደለም። ከዛ የመጀመሪያ ቀን ያው ሴክስ አድርገናል እኮ ሰላማዊ ሴክስ የመጀመሪያ ቀን ግን ምንድነው ያው አልጨረስንም። ገብቶሃል አይደል? ያው ይገባል ወንድ ልጅ ስለሆንክ ያልጨረስንበት ኬዝ አለ። ሴክስ አይባልም ማለት ነው። ሴክስ አትበለው በቃ ጀስት መነካካት መሳሳም ተጀምሮ ተቋረጠ ማለት ነው፣ እንደዛ ነገር። ምክንያቱም እሷም የሆነ በደንብ መቀራረቡ እየጠነከረ ስላልነበረ በቃ ይበቃ ከዚህ በላይ ጋር በባሌ ላይ ምናምን አለች፣ የሆነ ህሊኔ ምናምን አለች። ከዛ በቃ ተውን ማለት ነው። ከዛ በኋላ የሆነ ጊዜ እንደዚሁ ራት ጋብዛኝ፣ ያኔ ነው በቃ ሴክስ አደረግነው የሚባለው የዛ ጊዜ ነው። እና መጀመሪያ ኖርማል ነበር። በኋላ ግን ማለት በቃ እኔ አሁን ይሄንን ለማሰብ ራሱ ይከብደኛል። እንደዚህ አይነት ነገር አለ ብዬ ለማሰብ ራሱ ይከብደኛል። ለማመን ውስጤን ለማሳመን በጣም ጥረት አድርጌያለሁ። በጣም የሚዘገነን ነገር ነው ሀፕን ያደረገው ከዛ በኋላ እንደነገርኩ ማለት ነው። እና ትንሽ ይከብዳል። ምንድነው የሚከብደው? ለመግለጽ አታወራም? ቆይ ምንድነው እኔ ጋር የተፈጠረ ችግር አለብሽ እያልከኝ ነው? እኔ ችግር አለብሽ ችግር የለብሽም ምን እሱን እኔ አይደለሁም እኮ። ይኸውልሽ ሪታ ታውቂያለሽ እኮ ችግሩን ታውቂያለሽ። ስለዚህ አሁን እንዳላወቀ ከምትሆኚ አድምጪንና ከዛ ላንቺ ምድሉን እንሰጣለን። ያለውን ነገር ታውቂያለሽ፣ ለምን እንደራቀሽ ለምን እንደሸሸሽ ገብቶሻል። መጀመሪያ አካባቢ አታውቂም ነበር። ከዛ በኋላ ግን ያለውን ነገር ወይም ደግሞ ልብ ስላላልሽ ይሆናል መጀመሪያ አካባቢ። ወንድሜ ጉዳዩን ግልጽ አድርገህ ብትነግረኝ ደስ ይለኛል፣ ካላሳፈረ አንተን ካልደበረ። ምክንያቱም በትብብር ነው እዚህ ያመጣው፣ አስገድጄም እንትን ምል ነገር የለም። ስለዚህ ጉዳዩ ካላሳፈረ በግልጽ ብትነግረኝ ደስ ይለኛል። እኔማ ምን ያሳፍረኛል? እኔ ካፈረችም እሷ ትፈር እንጂ ምንም እኮ የሚያሳፍረኝ ነገር የለም። ገብቶሃል? በቃ ሴክስ አድርገን ልንጨርስ አካባቢ በጣም በቃ ብልት የተጎዳ በቃ ማለት የተሰማኝ ስሜት ልንገር፣ የሆነ በቃ የሚናከስ ነገር በኃይል ማለት ነው የተሰማኝ። ገብቶሃል? በጣም የሚናከስ ነገር። ከዛ ማለት በሰዓቱ ግራ ነው የተጋባሁት።
ምን ሊሆን ይችላል የሚለው ነገር ግራ አጋብቶኝ ነበረ። በኋላ ግን መታጠቢያ ቤት ሄጄ አየሁትና በጣም በቃ ቆስሏል ብለህ ታምነኛለህ? ቆስሎ ነበረ። በቃ ከእሷ ጋር 5 ደቂቃ መቆየት አልፈለግኩም እዛ ቦታ ላይ። በጣም ነው የደነገጥኩት። ማለት ይኸውልህ አንተ አሁን እኔ ስለደረሰብኝ በቦታው ስለነበርኩ ነው ህመሙን የማውቀው፣ ድንጋጤውን የማውቀው። እንዲህ አይነት ነገር አጋጥሞት ለማያውቅ ሰው ሰምቼም አይቼም በሚዲያም ሰምቼ ስለማላውቀው ታሪክ ራሱ ሰምቼ አላውቅም። እንደዚህ አይነት ነገር እንዲህ አይነት ነገር ሲያጋጥምህ በጣም ትደነግጣለህ። እዛ ወጥቼ ሄድኩ። ከዛ በኋላ ድጋሚ ስልክም ስደውልኝ አላነሳሁላትም። ስትፈልገኝ እንድታገኘኝ አልፈለኩም ምናምን። ከዛ እንዲህ ይሄ ታክሜ ምናምን እኮ ነው የዳንኩት። የህክምና ክትትል አድርጌ ወደ ወር ምናምን ህክምና ክትትል አድርጌ እኮ ነው የዳንኩት። እንደተገረዘ ሰው በጣም በሚያስጠላው ሁኔታ ማለት ነው የዳነው ማለት ነው። በጣም በብዙ ትሪትመንት ሆስፒታል ሄጄ ራሱ ምን ብዬ ልናገር? ብልቴ ነከሰው ብዬ ልናገር? እንዴት ሊሆን ይችላል ማለት ከእሱ ጋር ነው ችግሩ ብዬ ሌላ ጋር ስሄድ ደግሞ ድጋሚ እንደዚህ ነገር ተፈጠረ። ያ ማለት እኔ ጋር ነው ችግሩ ማለት ነው። ስለዚህ ለምንድነው እንደዚህ ሆንኩ ያለሁትኝ አላውቅም። ቶማስ ከባለቤቴ ጋር ወሲብ በምፈጽምበት ጊዜ ምንም አይነት ችግር አያጋጥመንም ነው እያለች ያለችው። እንግዲህ ከአንተ ጋር እንግዲህ ብልቷ ተናካሽ ነው ብልሃል አይደል? ይህ ነገር ግን ከባለቤቴ ጋር አይፈጠርም ነው ያለችው። ምናልባት እንዲህ አሁን ለመናገር የሚከብድ ነገር ሊኖር ይችላል፣ ግን አንዳንድ የነገረችኝ ነገር አለ። የባሏንም ብልት ቼክ ታደርጓለች ያለውን ነገር እንዲህ ነው ማለት አሁን ይከብዳል እሱን ለማውራትና ይሄ ነገር ጥያቄ ይፈጥራል። በጣም ነው ጥያቄ የሚፈጥረው። አዎ ማለት እኔ ልነግርህ የምችለው እኔ ጋር ያለውን እውነት ነው። ገብቶሃል? ከባለቤቷ ጋር ያላትን ግንኙነት እኔ አላቅም። እኔ ግን ከእሷ ጋር በግንኙነት በነበረኝ ወቅት ከሌላ ሴት ጋር ግንኙነት አልነበረኝም። ገባህ? ስለዚህ ከሌላ ሴት ጋር እየተኛው አልነበረም፣ ሴክስ እያደረግኩ አልነበረም ማለት ነው። ገባህ? ስለዚህ ከእሷ ጋር ብቻ ነው። አሁን ሌላ ቦታ እንኳን እንደዚህ አይነት ነገር ሀፕን አደረገ እንዳይባል ማለት ነው። ገብቶሃል? ሲቀጥል ደግሞ በደንብ ራሴን አውቃለሁ። በሰዓቱ የተሰማኝን ፔን ራሱ እኔ ነኝ የማውቀው። ገባህ? ወዲያው ነው ኢሚዲየትሊ ነው በቃ ሄጂ መታጠቢያ ቤት ቼክ ያደረግኩት። ገባህ? ስለዚህ ሌላ ግንኙነቷ ላይ ምን አይነት እንትን እንዳለ እኔ አላውቅም። እኔ ጋር ግን የተፈጠረው ይሄ ነው ያኔ ያጋጠመኝ ማለት እኔ አሁን እሱ እንደነገረ ከሆነ ከኔ በፊት ሌላ ሰው ጋር ግንኙነት አድርጎ አያውቅም። ገብቷል? ስለዚህ ጥርጣሬም አለኝ፣ አላውቅም። ከባለቤቴ ውጭ ሄዱት ቀጥታ ከሱ ጋር ነው። አሁን እንደነገረ ከሆነ እሱ ከኔ ውጭ ሌላ ሰው ጋር ሴክስ አድርጎ አያውቅም። ገብቷል? እኔም ደግሞ ከባለቤቴ ጋር ምንም አይነት ነገር ተፈጥሮ አያውቅም። ምንም አይነት ችግርም የለብኝም። ባለቤቴም ይሄን ያውቃል፣ እኔም አውቃለሁ። ከባለቤቴ ጋር ችግር የለበትም፣ እኔም ችግር የለብኝም። ስለዚህ እየተፈጠረ ያለው ከሱ ጋር ግንኙነት ካደረግንም በኋላ እሱ ጋር ሴክስ ካደረግን በኋላ ነው እንደዚህ አይነት ነገር የተፈጠረው። ስለዚህ እርግጠኛ ነኝ ብዬ የማስበው ከሱ ነው ችግሩ። እኔ እናንተ ሴክስ እናደርግ ምንም እኮ አድርግ እንደማታውቅ ነው አክት ስታደርግ የነበረው። የመጀመሪያ ጊዜ ያደረክ ነው የሚመስለው። ሲጀመር በደንብ ታስታውቃለህ። በደንብ ነገር የለውም እሱ ከዚህ ጋር የሚገናኝ ምንም ነገር የለውም። ኦኬ አንተ ጋር ነው በደንብ ነው። ስለዚህ እኔ በትክክል የምነግርህ ነገር ያንተ ብልት መመርመር አለበት፣ በደንብ መታወቅ አለበት። አዎ ጭራሽ እኔ ነው መመርመር ያለበት ወንድሜ። እቺ እኮ ማለት እኮ ውሻ ታውቃለህ አይደለ? ውሻ እንደዚህ እንደሚቆልፉት እንደዛ እኮ የምታደርግ ሴት እኮ ነች። አንቺ ሰው ነኝ ብለሽ ነው እንደምታስቢው? እኔ አንደኛ በእኔ ሰውነት እንደተሳብኩ፣ ሁለተኛ ደግሞ ብዙ ነገር አድርጌልሃለሁ። የፈለግከው ነገር ያደረግሽውን ነገር ምናምን እዛ አትቁጠሪ እባክሽ። ስንት ገንዘብ ነው ስንት ነገር ነው ለአንተ ስከፍልኝ ነበር። ለራስሽ ስትይ ነው ለእኔ ስትይ ነው እንዳደረግሽው። አንተ ደስ እንዲልህ አንተ እንድትደሰት ብዬ ብዙ ነገር እኔ አድርጊልኝ ብዬሽ ነው ያደረግሽው። አድርጊልኝ ብዬሻለሁ። ራስሽ ነሽ ያደረግሽው። ብዙ ነገር ፈልገሽ ነው ያደረግሽው። እባክሽ አዲሷ ፍቅረኛ ጋር ወሲብ በምታረግበት ጊዜ ያለውን ነገር ማወቅ ፈልጋለሁ። ያ ምልህ አሁን የተለየ ነገር የለውም። በቃ ጤናማ ወሲብ ነው የምናደርገው። ምንም የተለየ አዲስ ነገር የለውም። እኔ ጋርም ህመም የለም፣ እሷ ጋርም ህመም የለም። ደስተኞች ነን። በቃ አዲስ ነገር የለውም። ልክ ከእሷ ጋር እንደነበረው አይነት ጭራሽ እንደዛ ያ ጭራሽ የሚታሰብ እኮ አይደለም። ተፈጥሮዬም አይደለም፣ ናቹራል አይደለም። የእሷ ከተፈጥሮ ህግ ውጭ የሆነ ነገር ነው። ለማመንም የሚከብድ ነው። አሁን እኔ ስለደረሰብኝ ነው ራሴ ላይ ማለት ነው። ሌላ ሰው መጥቶ ቢነግረኝ ምናልባት ላላምን እችላለሁ። ለምሳሌ አንተን ስነግርህ ለረጅም ሰዓት አላመንከኝም ነበረ፣ የተፈጠረውን ነገር ስነግርህ ማለት ነው። እና ልክ እንደዛ ሰው ምናልባት አንተና እሷ የነገራችሁኝ የተለያየ መንገድ ስለሆነ ይሆናል ማለት አንተ የነገርክበት መንገድ ደግሞ ግልጽ አድርገህ ነው ያለውን ነገርና ለዛም ነው ቅድም እኮ ለማመን የተቸገርኩት መጀመሪያ አካባቢ።
አይረዳለሁ። ማንም ሰው አሁን ዝም ብለህ ተናካሽ ብልት አለ ብትለው የሚያምን ሰው የለም በመሰረቱ ማለት ነው። አንዳንድ ነገሮች የሚታመኑ አይደሉም፣ ግን በቃ በህይወቱ ውስጥ ይከሰትና የተከሰተበት ሰው ይረዳዋል። እኔ ጋር አሁን ስለተፈጠረ እኔ ለሰው ለመንገር በጣም ግራ ያጋባል፣ ግን በቃ ሆኗል፣ ተፈጥሯል እኔ ህይወት ላይ ገባ። ስለዛ እንደዛ አሁን ግን ካለኝ ከፍቅረኛ ጋር ግን በጣም ሰላም ነን። በቃ ደስ የሚል የሴክሹዋል ጊዜ ነው የምናሳልፈው ምናምን ኖርማል ነው በቃ። ውድ የቻናላችን ቤተሰቦች እስከ ፍጻሜ ድረስ አብራችሁን ስለሆናችሁ እጅግ አድርገን እናመሰግናችኋለን። ሌላ አዲስ ቪዲዮ ይዘንላችሁ እስከምንመጣ ድረስ ሰላም ሆኖልን